ይሆናል የጥሩነሽ ዲባባ ስፖርት አካዳሚስቶች ከፍተኛ ሊግ ሻምፒዮን ሆኗል። በይፋ ትላንትና ዋንጫ ተቀብሏል። ነጥባቸውን 57 በማድረስ ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ማደጋቸውን በይፋ አረጋግጧል ማለት ነው። ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ እጅ ዋንጫውን የተቀበሉበት ሂደት እንዳለ መናገር ያስፈልጋል። ከፍተኛ ሊግ ሁለተኛ እርከን ነው የሚሰጠው። ፕሪሚየር ሊግ የመጀመሪያ እርከን ነው እንደሚታወቀው። እንደና አርባ ምንጭ አይነት ቡድኖች ወደ ታችኛው ሊግ መውረዳቸው ተረጋግጧል። በየአመቱ እንደሚደረገው ደግሞ ከከፍተኛ ሊግ ደግሞ ወደ ፕሪሚየር ሊግ የሚያደግ ቡድን መኖር አለበት። በዛ ሂደት በሴቶች ዘርፍ ማለት ነው ጥሩነሽ ዲባባ እንግዲህ አካዳሚ ማለት ነው ወደ ፕሪሚየር ሊግ ቀጣይ ዓመት አድጎ ምን መለከታቸው ይሆናል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ትላንትናም ቀጥሏል። በተለይ በ36 ነጥብ 11 ደረጃ ላይ ተቀምጦ የነበረው ቅዱስ ጊዮርጊስ ደረጃውን ለማሻሻል በእጃቸው የነበረውን ወርቃማ አጋጣሚ መጠቀም አልቻሉም። ትላንትናም በኢትዮጵያ ንግድ ባንክ 2-0 በሆነ ውጤት የተሸነፉበት አጋጣሚ ተፈጥሯል እዚሁ አዲስ አበባ ስቴዲየም ላይ ማለት ነውና በአጠቃላይ ውጤት ስጦቱ እንደቀጠለ ነው ማለት ነው። ከፈረሰኞቹ ጋር በተያያዘ በተለይ ሁለቱንም ጎሎች ለኢትዮጵያ ንግድ ባንክ ለካቻምና ሻምፒዮኖቹ ያስቆጠረውን አዝናኤል ዳንኤል ነው። ባለፉት 6 ጨዋታዎች ያሸነፉት 2 ብቻ ነው። ያ ብቻም ሳይሆን በአጠቃላይ ከቅዱስ ጊዮርጊስ ስፖርት ክለብ ጋር በተያያዘ ውጥነት ያለው የሜዳ ላይ እንቅስቃሴ ማሳየትም እየተሳናቸው ይገኛል። ያም በትላንትናው ዕለት በትልቁ የታየበት ነው። የደረጃ እድገታቸው ነው ወይም ደግሞ ደረጃቸውን ማሻሻል የሚችሉበትን አጋጣሚ በሚገባ ሳይጠቀሙበት እንደቀሩ መናገር እንችላለን። ሌላው እዚሁ አዲስ አበባ ላይ የተደረገው ጨዋታ መለስ ዋንደርታን ከአርባ ምንጭ ከተማ ያገናኘ ነበረ። በተለይ በወራጅ ቀጠና ፉክክር ላይ በጣም አስፈላጊ የሚባል መርሃ ግብር ነው። 2-0 ውጤት አርባ ምንጮች ይህን ጨዋታ ማሸነፍ ችሏል። አሸናፊ ፊዳና ከዛ በፊት ደግሞ አብዱራህማን የጎሎቹ ባለቤቶች ሆነው 2-0 ያሸነፉበት አጋጣሚ ተፈጥሯል። አዳማ ላይ 2 ጨዋታዎች ቀጥለው ተደርገውበታል። የመጀመሪያው ጨዋታ 0-0 የተጠናቀቀው የድሬዳዋ ከተማ የኢትዮጵያ ቡና መርሃ ግብር ተጠቃሽ ነው። ከዛ ውጪ ወራጅ ቀጠና ውስጥ የሚገኘው ሽረ ምድረገነትም ኢትዮ ኤሌክትሪክን 1-0 በሆነ ጠባብ ውጤት በአንተነህ ተስፋዬ ብቸኛ ጎል ታግዘው ያሸነፉበት አጋጣሚ ተፈጥሯል ማለት ነው። ዛሬ በሚደረጉ ጨዋታዎች 30ኛው ሳምንት ፍጻሜውን ያገኛል። አዲስ አበባ ላይ አንድ ጨዋታ ነው የሚደረገው። የሊጉ መሪ ቡድን ሲዳማ ቡና ከኢትዮጵያ መድን ጋር 9 ሰዓት ሲል ይገናኛሉ። ከዛ ውጪ አዳማ ላይ ደግሞ በሰሜኑ ደርቢ ምናልባትም የከተማ ተቀናቃኝ ብንላቸው ብዙ ማጋነን አይሆንም ፋሲል ከነማን ከባህር ዳር ከነማ የሚያገናኙ ጨዋታ 9 ሰዓት ይከናወናል። የዚህን ጨዋታ መጠናቀቅ ተከትሎ ደግሞ ወልዋሎ ዓዲግራት ዩኒቨርሲቲ በዋንጫ ፍክክር ውስጥ እንግዲህ ለመቆየት ጥረት እያደረገ ከሚገኘው ነገሌ አርሲ ጋር 12 ሰዓት ሲል ጨዋታቸውን የሚያደርጉ ይሆናል ማለት ነው። 30ኛውም ሳምንት በዚህ መንገድ የሚጠናቀቅ ይሆናል። ወደ ባርማዶ ጉዳዮች አቀናን። የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ ቡድን በይፋ ታውቋል። እሱም አርሰናል ሆኗል። ከ2006 በኋላ ለመጀመሪያ ጊዜ ነው ከ20 ዓመታት በኋላ ማለት ነው። መድፈኞቹ ወይም የሰሜን ለንደኑ ቡድን አርሰናል ወደ አውሮፓ ሻምፒየንስ ሊግ ባለ ግዙፍ ጆሮ ዋንጫውን ለማሳካት አንድ እርምጃ ወደፊት የተራመዱበትን ውጤት ትላንትና በሜዳቸው አስመዝግበዋል ማለት ነው። በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ነበር የተደረገው ትላንትና ኤምሬትስ ላይ ቡካዮ ሳካ ባስቆጠራት ብቸኛ ጎል አርሰናል 1-0 በሆነ ጠባብ ውጤት ይህን ጨዋታ አሸንፏል። በድምር ውጤቱ 2-1 ማለት ነው። ከረፍት መልስ ጁሊያኖ ሲሚዮኒ ኳስን የሳተበት አጋጣሚ 1-1 ከግብ ጠባቂ ጋር ተገናኝቶ አንዱ መነጋገሪያ ርዕሰ ጉዳይ ነው። ከጨዋታው በኋላ ዲዬጎ ሲሚዮኒ እኛ ያገኘውን እድል ለመጠቀም ዝግጁ አይደለንም፣ እነሱ ያገኙት እድል ለመጠቀም ዝግጁ ናቸው፣ ልዩነቱ እዛ ጋ ነው ብሏል። እውነቱ ለመናገር በታክቲክ የታጠረ ጨዋታ ነው። ያን ያክል የግብ ዕድሎች በትልቁ የተፈጠረበት አይደለም። አርሰናል ግን የቤት ስራቸውን በሚገባ ሰርተዋል። ሚኬል አርቴታ ትልቅ ታሪክ በዚህ እግር ኳስ ክለብ ውስጥ መስራቱን እንደቀጠለ ነው። ዋንጫ ብቻ የሚቀረው አይነት የቡድን ግንባታ ሂደት ሰርቷል። ይሄ ለጥያቄ አይቀርብም። ግን ክለቡን ደግሞ ከ2005-2006 በኋላ ለመጀመሪያ ጊዜ ለፍጻሜ አብቅቶታል ማለት ነው። ይሄ የያዝነው የውድድር ዘመን ላይ አርሰናል የመጀመሪያዎቹን 8 ጨዋታዎች በቀጥታ 8ቱንም እንዳሸነፈ ይታወቃል በምድብ መርሃ ግብሮች ላይ። ከዛ በኋላ ጥሎ ማለፍ ደርሶ መልስ፣ ሩብ ፍጻሜ ደርሶ መልስ፣ ትናንትና ደግሞ የግማሽ ፍጻሜ ደርሶ መልስ፣ ሁሉንም ጨዋታዎች አልተሸነፈም አንድም ጨዋታ። ይህም 14 ጨዋታ ያደርገዋል ማለት ነው። በዚህ ደረጃ በአውሮፓ ሻምፒየንስ ሊግ ሳይሸነፍ የተጓዙበትም ጉዞ የለም። ቡካዮ ሳካ ሲባል ግልጽ በሆነ መንገድ የሚኬል አርቴታ 2019 አርሰናል ሲመጣ የመጀመሪያውን ጨዋታ ቦክሲንግ ዴይ ላይ ሲያደርግ በቋሚነት ያሰለፈው ቡካዮ ሳካ ነበር። 2008 ላይ ነበረ ቡካዮ ሳካ ገና የ7 ዓመት ልጅ እያለ ሄሊንድ አካዳሚ የተቀላቀለው። አሁን በዚህ ደረጃ ቡድን በአምበልነት እየመራም ጭምር በአውሮፓ ሻምፒየንስ ሊግ የፍጻሜ ቲኬትን እንዲቆርጡ ግባት የሆነበት መንገድ አንዱ ከትላንትናው መርሃ ግብር ግጥምጥሞች ጋር በተያያዘ መነጋገሪያ ርዕሰ ጉዳይ ነው። አርሰናልን በፍጻሜው ማን ያገኛል ትልቁ ጥያቄ ነው። የእግር ኳስ ቤተሰቡ ዛሬ በጥፍሩ ቆሞ የሚጠብቀው መርሃ ግብር አለ። ባየር ሙኒክ ከፓሪስ ሴን ጀርሜን የጀርመኑን ኃያል ቡድን ከፈረንሳይ ኃያል ቡድን ጋር አንገት ለአንገት ያስተናንቃል ተብሎ የሚጠበቅ መርሃ ግብር ነው። ምክንያቱም ባለፈው ሳምንት በጎል ፌሽታ ደምቆ 5-4 በሆነ ውጤት የተጠናቀቀ መርሃ ግብር እንደነበር ይታወቃል። በፈረንሳይ በተደረገው በዚህ ጨዋታ ላይ በተለይ በኦስማን ዴምቤሌ ጎል ታግዘው ፓሪስ ሴን ጀርሜኖች ይህን ጨዋታ ቢያሸንፉም ግን የዛሬው ጨዋታ ላይ ብዙ የተለያዩ ነገሮች ሊፈጠሩበት ይችላሉ። ኦፕታ ሱፐር ኮምፒውተርም 52.7% እድል ያለው ወደ ባየር ሙኒክ ነው ሲል ቅድሚያ ትንበያውን ሰጥቷል ማለት ነው። እንግዲህ ከሜዳቸው ውጪ እስካሁን ድረስ ወደ ባየር ሙኒክ ተጉዘው ማለት ወይም ወደ አሊያንዝ አሬና ተጉዘው ወደ ጀርመን አቅንተው 5 ጨዋታዎች ተሸንፏል። በዚህ ደረጃ አንድ ቡድን እንደዚህ በላይነት ወስዶባቸው ያቀም ፓሪስ ሴን ጀርሜኖች ማለት ነው ለሶስተኛ ጊዜ ለፍጻሜ ለመቅረብ ግን ጥረት ያደርጋሉ ተብሎ ይገመታል ማለት ነው። በአውሮፓ ሻምፒየንስ ሊግ ታሪክ በርካታ ጎል የተቆጠረበት ግማሽ ፍጻሜ ጨዋታ እንደ አውሮፓውያን አቆጣጠር በ1959-60 የውድድር ዘመን ላይ ሲሆን ጨዋታው በድምር ውጤት በፍራንክፈርት 12-4 አሸናፊነት መጠናቀቁ ይታወቃል። የዛሬውም ጨዋታ የነን ሪከርድ ይጋራል ወይም ይሰብራል የሚለው ርዕሰ ጉዳይ በጣም የሚጠበቅ ነው። የጀርመኑ ኃያል ቡድን ባየር ሙኒክ
እንደ አውሮፓውያን አቆጣጠር ከ1992-93 አንስቶ ባደረጓቸው 16 የኖክአውት ፌዞች ወይም ደግሞ የጥሎ ማለፍ የመጀመሪያው ዙር ጨዋታዎችን ተሸንፈው የመልሱን የቀለበሱባቸው 4 አጋጣሚዎች አሉ። የዛሬው አምስተኛ ይሆናል ወይ የሚለው ጉዳይ የሚጠበቅ ይሆናል። ክቪካ ክቫራትስኬሊያ 15 የጎል ተሳትፎች ያሉት በጣም በሰዓት መነጋገሪያ የክንፍ አጥቂ መስመር ተጫዋች ነው። 10 ጎል አስቆጥሯል፣ 5 ኳስ አመቻችቶ ተቀብሏል። ይህም በታሪክ የመጀመሪያ ጊዜ ያደርገዋልና ያንን ስትራይኩን ከፍ ለማድረግ ዛሬ ወደ ሜዳ ይገባል ተብሎ ይገመታል። ፓሪስ ሴንት ጀርሜን ቤት 2 አሳሳቢ ነገሮች አሉ። አንደኛው ከቡድን ዜናዎቻቸው ጋር በተያያዘ ማለት ነው። ሁለተኛው ግብ ጠባቂ ሉካቺ ቫሌና እንዲሁም አችራፍ ሀኪሚ የቡድኑን ማጥቃትም መከላከልም ባላንስ የሚጠብቀው ወሳኙ ሞሮካዊ የአትላስ አንበሶቹ ኮከብ በዚህ ጨዋታ ላይ አይሰለፍም። የጡንቻ መሰሳብ ጉዳቱ በዚህ ጨዋታ ላይ እንዲሰለፍ አያደርገውም። ያ በጣም በትልቁ እንቅፋት ይሆንባቸዋል ተብሎ ይገመታል ማለት ነው። ከዛ ውጪ እነዚህ ሁለት ቡድኖች ማጥቃት እንቅስቃሴያቸው ለተጋጣሚ ተከላካይ የሚያርድ እንዲሁም ደግሞ በጣም አስፈሪ ስለመሆኑ መናገር እንችላለን። ፓሪስ ሴንት ጀርሜን ዘንድሮ 43 ጎል አስቆጥሯል። ባየር ሙኒክ 42 ጎሎችን አስቆጥሯል። ይህም እንደ አውሮፓውያን አቆጣጠር ከ1990-2000 ሚሊኒየም የፈረንጆቹ የውድድር ዘመን ላይ ባርሴሎና ካስመዘገበው የ45 ጎል ክብረ ወሰን ለመስበር ጥቂት ጎሎች ብቻ እንደሚቀራቸው መናገር እንችላለን ማለት ነው። እንግዲህ ሌላው ዴሳይር ዱዌ ነው። ዴሳይር ዱዌ እንዲሁ በአውሮፓ ሻምፒየንስ ሊግ ያስቆጠራቸው ጎሎች መጠን 20 ነው። ከ20 ግን 13ቱ በእነዚህ ወሳኝ የጥሎ ማለፍ ጨዋታዎች ላይ የተገኙ ናቸው። 7 ጎል አስቆጥሮ 6 ኳስ አመቻችቶ ተቀብሏል። ዛሬም ያንን ቁጥር ከፍ ለማድረግ ወደ ሜዳ ይገባል ተብሎ ይገመታል። ሃሪ ኬን ሌላው በባየር ሙኒክ የሚጠበቀው ኮከብ ነው። 13 ጎሎችን በማስቆጠር በአንድ የውድድር ዘመን በርካታ ሻምፒየንስ ሊግ ጎሎችን ያስቆጠረ የሚለውን ከፍተኛ ጎል አግቢነት ክብረ ወሰን ለመጋራት 2 ጎል ይቀርዋል። ምክንያቱም ክብረ ወሰኑ የሚገኘው ሮበርት ሌቫንዶስኪና እንዲሁም ደግሞ የርገን ክሊንስማን ነው። የርገን ክሊንስማን በ1994-95 እንዲሁም ሮበርት ሌቫንዶስኪ ደግሞ በ2019-2020 ማለት ነው በአንድ የውድድር ዘመን 15 ጎል አስቆጥሯል። ያንን ለመጋራት 2 ጎል ብቻ ይቀሯል ማለት ነው። ተከታታይ 6 የአውሮፓ ሻምፒየንስ ሊግ ጎሎች ላይ ሲያስቆጥር ከ1955 በኋላ ለመጀመሪያ ጊዜ ያደርጓል። ይህንንም ሪከርድ በእጁ ይዞ ነው ዛሬ ሃሪ ኬን ወደ ሜዳ የሚገባው ማለት ነው። ባየር ሙኒክ ከዚህ ቀደም በሻምፒየንስ ሊግ ግማሽ ፍጻሜ ታሪክ ላይ በመጀመሪያው ጨዋታ ተሸንፎ ያለፈበት አጋጣሚ የለም በታሪክ ግን ቪንሰንት ኮምፓኒ ይህንን ስብስብ ቀይሮ 12ኛ የፍጻሜ ተሳትፎ የሚያገኙበትን እድል በእጃቸው እንዲገባ ለማድረግ ወደ ሜዳ ይገባሉ። በሜዳቸው ሆነው ከ70 ሺህ በላይ ደጋፊዎችን ይዛል። ድራፍት በጣም በትልቁ ይሄ መጠጦች ጀርመን እንደመሆኑ መጠን በትልቁ የሚዘወተርበት ነውና ጩኸት በዛው ልክ አለ ለማለት ፈልጌ ነውና ሜዳውን የሚያረዱ ደጋፊዎች ባሉበት ስቴዲየም ፊት ባየር ሙኒክ ፓሪስ ሴንት ጀርሜን ይህንን ውጤት ይዞ የመቀጠል ኃላፊነትና ጫና ይወድቅበታል ማለት ነው። ለፍጻሜ በአውሮፓ ሻምፒየንስ ላይ በርካታ ጊዜ ደረሰው ሪያል ማድሪድ ነው 18 ጊዜ ከ18ቱ 15ቱን አሳክተውታልና ከነሱ በመቀጠል ባየር ሙኒክ ግልጽ በሆነ መንገድ ለፍጻሜ በቃ ሁለተኛው ትልቁ ቡድን ያደርጓል ማለት ነው። የሉዊስ ኤንሪኬ ስብስብ ፓሪስ ሴንት ጀርሜን ባየር ሙኒክን በግማሽ ፍጻሜ የመጀመሪያ ዙር ጨዋታ በፊት ያደረጋቸውን ያለፉትን 3 ጨዋታዎች ሽንፈት ጎል አላስተናገዱም። ግን 2 ጨዋታዎቻቸው ላይ በራሳቸው 16-50 ላይ ተጋጣሚያቸው 50 ጊዜ ኳስ እንዲነካ ይፈቅዳሉ። ባየር ሙኒክ ይህን አጋጣሚ ተጠቅመው ከ60 ደቂቃ በኋላ ኢንቴንሲቲ በጣም ዝቅ ስለሚል ማለት ነው ያንን እድል ተጠቅመው ውጤት ይዘው ለመውጣት ጥረት ያደርጋሉ ተብሎ ይገምታል። ምሽት 4 ሰዓት የጨዋታ ይጀምራል። ፖርቹጋላዊ ዳኛ ፒንሄሮ የተባለው ዳኛ ማለት ነው በማላል ቤትናት ይህን ጨዋታ ይመራዋል።